ኢትዮጵያ የዱር ህይወትን መጠበቅና መንከባከብ ከቀደምት ታሪክና ባህሏ ጋር የተቆራኘ መሆኑ ይነሳል። ተቋማዊ ቅርጽ ባለው መልኩ የዱር ህይወትን ለመጠበቅ በማሰብ በ1958 ያሁኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የያኔውን የኢትዮጵያ የዱር አራዊት ጥበቃ ድርጅትን አቋቁማለች። ተቋሙም ባለፉት 60 ዓመታት ለዱር እንስሳትና ተፈጥሯዊ የመኖሪያ አካባቢያቸውን መጠበቅ፣ መልማትና ዘላቂ አጠቃቀም መረጋገጥ የተለያዩ ስራዎችን ሰርቷል። በዚህም ውጤቶች ተገኝተዋል። የተቋማችን በ6-10 ዓመታት ጉዞ በተፈጥሮ ጥበቃ መስክ ታላላቅ ስኬቶችን አስመዝግበዋል። ይህ ጉዞ በመጀመሪያ በ1961 ዓመተ ምህረት የአዋሽ ብሔራዊ ፓርክን በህግ በማቋቋም የተጀመረ ሲሆን ዛሬ በመላው ኢትዮጵያ ከ87 በላይ የተለያዩ የጥበቃ ቦታዎች ማለትም ብሔራዊ ፓርኮች 30፣ የዱር እንስሳት መጠለያዎች 4፣ የዱር እንስሳት ቁጥር አደን ቀበሌዎች 46፣ የህብረተሰብ ተኮር ጥበቃ ቦታዎች 7፣ የዱር እንስሳት መኖሪያ ሪዘርቮች 3 እንዲሁም ዩኔስኮ ባዮስፌር ሪዘርቭ 5 እንዲቋቋሙና እንዲጠበቁ ያስቻለ ታሪካዊ ስኬት አስመዝግበዋል። እነዚህ ውጤቶች ከመምጣታቸው አስቀድሞም ይሁን አሁን ላይ የህገ ወጥ እርሻ መስፋፋትና ሌሎች ምክንያቶች የዱር ህይወት ላይ ጫናዎችን አድርሰዋል፣ እያደረሱም ነው። ህገ ወጥ አደን ተግባራት ይፈጸሙባቸዋል። እነዚህ የህገ ወጥ አደን ተግባራት አንድም በሰውና ዱር እንስሳት ግጭት ሊሆን ይችላል። ሌላም ደግሞ የዱር እንስሳቶችን ውጤቶች ለተለያዩ ተግባራት ለመፈለግ ስጋቸውን ለመፈለግ ሊሆን ይችላል። ወይም ደግሞ ውጤቶቻቸውን ለምሳሌ እንደ ዝሆን፣ አቦሸማኔና ሌሎች የመሳሰሉት የዱር እንስሳት ውጤቶቻቸው ለምሳሌ የዝሆን ጥርስ ለኢንተርናሽናል ንግድ ስለሚፈለግ የህገወጥ የዱር እንስሳት ንግድና ዝውውር አንዱ ተግዳሮት ይሆናል ማለት ነው። በርካታ ችግሮች ደርሶባቸዋል። ከነዚህ ውስጥ አንዱ በህዝብ ብዛት ምክንያት ምናልባት ቦታዎቹ ለብቻቸው በደንብ ተከልለው ራሳቸውን ችለው የተቀመጡ በአብዛኛው ስለማይሆኑ በእርሻ፣ በግጦሽ፣ በእሳት፣ በአደን፣ በዱር እንስሳት ግድያ በእነዚህ በመሳሰሉት በርካታ ችግሮች ይደርሱባቸዋል። የዱር እንስሳቱን ህይወትና መጠለያቸውን ለመጠበቅ በተሰራው የ6 አስርት ዓመታት ጉዞ በርካታ የከፍታና ዝቅታ መንገዶች ታልፈዋል። ፓርኮች እንግዲህ ቀድሞ ሲከለሉ ዱር እንስሳት የታየበት ቦታ ሁሉ ፓርክ ተብሎ ነበር የሚከለለው። ይሄ ማለት በባለሙያ ፈቃድ እንጂ ህብረተሰቡን በማነጋገር ወይም ህብረተሰቡን በማዋየት የሚከለሉ ስላልነበሩ ከህብረተሰቡ ጋር የነበረው ግጭት ከፍተኛ ነበረ። ፓርኮቹንም ለጉዳት የዳረገው ይሄ ነበረ እና የሰው ህይወትም እስከ ማለፍ ድረስ የደረሰ ነው። ቀስ በቀስ በጊዜ ሂደት ግን በመንግስት ደረጃ የሚሰጠው ትኩረትም ያኔ አናሳ ነበር፣ በጣም አናሳ ነበርና ብዙ ወደ ህብረተሰቡ እውነትም ወደ ህብረተሰቡ ነበር የሚያደላውና ብዙ ከዱር እንስሳት ጥበቃ ስራ ጋር የተመቻቸ ሁኔታ በሌለበት ነበር ስንሰራ የነበረው እና የባለሙያ ኃላፊነት ብቻ ተደርጎ ስለሚታይ በጣም ነበር የምንቸገረው። አሁን ላይ ግን ለቱሪዝሙ በተሰጠው ትኩረት የዱር ህይወት ጥበቃ ስራው ትኩረት አግኝቷል። በአረንጓዴ አሻራም እየታገዘ ይገኛል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የኢትዮጵያን የዱር እንስሳት የተፈጥሮ ሀብትና ስነ ምህዳር ለመጠበቅ በሰራው ቁልፍ የ60 ዓመታት ስራ ዛሬ ላይ ኢትዮጵያ ውጤት እያገኘች ነው። ባለፉት 60 ዓመታት ይህ ተቋምና የዘርፉ ባለሙያዎች በከፍተኛ ቁርጠኝነት የሀገራችን የተፈጥሮ ብዝሃነት ለመጠበቅ ተግተዋል። የእነርሱ ጥረትም ኢትዮጵያ በአፍሪካ ውስጥ በተፈጥሮ ሀብት ብዝሃነት ቀዳሚ እንድትሆን አስችሏታል። ተፈጥሮ፣ ባህልና ታሪክ በአንድ የተዋሃዱበት ምድርና የቱሪዝም መናኸሪያ እንድትሆን አስችሏል። የሰሜንና የባሌ ተራሮች ብሔራዊ ፓርኮች በዓለም ቅርስነት የተመዘገቡ መሆናቸው ኢትዮጵያ የተፈጥሮ ሀብት ጥበቃ ስራ ትኩረት እየሰጠችው መሆኑ አንዱ ማሳያ ነው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣንም የዱር እንስሳት ጥበቃ ስፍራዎችን በማቋቋም ከህብረተሰቡ ጋር በመስራት ላይ ይገኛል። ብሔራዊ ፓርኮቻችንና የዱር እንስሳት መጠለያዎችን እንዳቀማመጣቸውና ይዞታቸው በመለየት በፌዴራልና በክልል ደረጃ እንዲተዳደር ስርዓቶች በመዘርጋት የህግ ማስከበር፣ ስነ ምህዳር ክትትል፣ ህብረተሰብ ተኮርና የቱሪዝም ስራዎች፣ በጥበቃ ቦታዎች የስርዓት አያያዝ እቅድ እና ልዩ ስትራቴጂ በማካተት እየተተገበረ ያለ ሲሆን በተለይ በአሁኑ ወቅት የጥበቃና ልማት ስራዎች ቴክኖሎጂ አጠቃቀምን
በማሳደግ በተመረጡ የጥበቃ ቦታዎች እየተሰራ ይገኛል። ህገወጥ አደን፣ ህገወጥ የዱር እንስሳት ዝውውርና ንግድ፣ የአየር ንብረት ለውጥ፣ የፋይናንስና የቴክኒክ አቅም እጥረት እንዲሁም ሌሎች ለጥበቃ ቦታዎች ተግዳሮት መሆናቸው ተነስቷል። ይህም የዱር እንስሳት ጥበቃ ቀጣይነት ያለው የጋራ ትብብር የሚያስፈልገው መሆኑን አመላካሽ ነውና በጋራ መስራት እንደሚገባ ጥሪ ቀርቧል።